ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሰነድ መዋዕለ ንዋዮች ገበያ የታክስ ዕዳ ቅናሽ በማግኘቱ ከፍተኛ ትርፍ ማስመዝገቡን አስታወቀ። የኢትዮጵያ ሰነድ መዋዕለ ንዋዮች ገበያ 33.5 ሚሊዮን ብር የታክስ ዕዳ ቅናሽ በማግኘቱ ከፍተኛ ትርፍ ማስመዝገቡን አዲስ ባወጣው የኦዲት ሪፖርት ይፋ አደረገ። የኢትዮጵያ ሰነድ መዋዕለ ንዋዮች ገበያ አዲስ ባወጣው ኦዲት የተደረገ የፋይናንስ ሪፖርት መሰረት ሰኔ 30 ቀን 2017 ዓ.ም በተጠናቀቀው የሂሳብ ዓመት 81.8 ሚሊዮን ብር የተጣራ ትርፍ ማግኘቱን አስታውቋል። የሰነድ መዋዕለ ንዋዮች ገበያ ጠቅላላ ገቢ 126 ሚሊዮን ብር የደረሰ መሆኑን እና ለዚህም ከፍተኛውን ድርሻ ማለትም 119.9 ሚሊዮን ብር ማስመዝገብ የቻለው ሌሎች ገቢዎች በሚል በተመዘገበው እና በዋናነት ከአጭር ጊዜ ኢንቨስትመንት ከተገኘ ወለድ በመሆኑ በሪፖርቱ ተመልክቷል። ገበያው 174.4 ሚሊዮን ብር ጠቅላላ ወጪ ማውጣቱን፣ ሆኖም 33.5 ሚሊዮን ብር የታክስ ዕዳ ቅናሽ በማግኘቱ በዓመቱ ከፍተኛ ትርፍ ማስመዝገብ እንደቻለም ገልጿል። ከገበያው ካገኘው ትርፍ ውስጥም ከዋና የሥራ እንቅስቃሴዎች ማለትም በባንኮች መካከል ከተደረገ የገንዘብ ዝውውር፣ ከምዝገባና ከአባልነት ክፍያዎች የተገኘው የሥራ ማስኬጃ ገቢ 6.16 ሚሊዮን ብር መሆኑ መመዝገቡ ተገልጿል። በሪፖርት ማቅረቢያ ጊዜ ማብቂያ ላይ የኢትዮጵያ ሰነድ መዋዕለ ንዋዮች ገበያ ጠቅላላ ሀብት 1.11 ሚሊዮን ብር የደረሰ መሆኑን፣ ይህም በሀገሪቱ አዲስ ለሆነው የሰነድ መዋዕለ ንዋዮች ገበያ ለሚያስፈልጉ ቴክኖሎጂ የመሠረተ ልማት ዝርጋታዎች ከፍተኛ መዋዕለ ንዋዮች ላይ እንዲያፈስ እንደረዳውም አስታውቋል። የገበያው አጠቃላይ ሀብት በሪፖርቱ የተገለጸ ሲሆን በዚህም 292.2 ሚሊዮን ብር በባንክ ያለ ጥሬ ገንዘብ፣ 300 ሚሊዮን ብር ደግሞ ከአጭር ጊዜ ኢንቨስትመንት የተገኘ ሆኖ መመዝገቡን ገልጿል። ቋሚ ሀብቶች ማለትም ከተንቀሳቃሽና ከማይንቀሳቀስ ንብረት አኳያ 135.5 ሚሊዮን ብር ለሕፃናት ለመስሪያዎች ለቁሳቁስ፣ 124.9 ሚሊዮን ብር ደግሞ ለሶፍትዌርስ እና ለግብይት ስርዓቶች መዋሉ ጠቁመዋል። በአጠቃላይ የድርጅቱ የተከፈለ ካፒታል 1.03 ሚሊዮን ብር መድረሱን፣ 75 በመቶ ድርሻ በግል ባለሀብቶች መያዙን የኢትዮጵያ ኢንቨስትመንት ሆልዲንግስ፣ የኢትዮጵያ ንግድ ባንክ፣ የልማት ባንክ እና አያት አክሲዮን ማህበር ዋና ባለአክሲዮኖች መሆናቸውን በሪፖርቱ ተካቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።